ከዚህ በተጨማሪ እንግዲህ የአዲስ አበባ ወጣቶችና ስፖርት ቢሮ ይህንን ስፖርት ለማሳደግ ወጣቶችን ለማብቃትና ለማፍራት ይህን ያህል ትኩረት አድርጎ በዚህን ያህል ደረጃ ተዘጋጅቶ እንዲሳካ ስላደረገ ከልብ አድርገን እናመሰግናለን። በመቀጠል እንግዲህ ባለፈውም እንደተመለከታችሁት ያለምንም የጸጥታ ችግር እጅግ በጣም ደስ በሚል ውድድሩን ከፍ ባደረገና የኛንም ብራንድ በሰቀለ መልኩ እንደዚህ አይነት የሚያምር ውድድር እንድናከናውን ያደረጉን የረዱንን የውድድር እንግዲህ ሁላችንም እንደ ትውልድ የራሳችንን አሻራ እየቀረጽን እንሄዳለንና የባለፈውን በስፖርት ረገድ ትልቅ አሻራ ያሳረፍንበትን መድረክ በጀግኖቹ ቤት ማድረጋችን ለኛ ኩራት ነው። በቀጣይም ደግሞ ይህንን ለማድረግ መፈራረማችን ለኛ በጣም ከክብር በላይ ነው። ለዚህ ከልብ አድርገን እናመሰግናለን። የአድዋ መታሰቢያ ሙዚየም አጠቃላይ የቢሮ ኃላፊዎችን፣ ዳይሬክተሮችን እንድታመሰግኑልኝ በትህትና ጠይቃለሁ። መጀመሪያ እንግዲህ እንዳሰብነው ፕሮግራም እኛ ነሐሴ 2 ይህንን ውድድር እናከናውናለን ብለን እናስባለን። ነሐሴ 2 በዚሁ በአድዋ መታሰቢያ ሙዚየም ይህንን ውድድር እውን ስናደርግ የተለያዩ ፍልሚያዎች ተዘጋጅተዋል። እንግዲህ የታወቁ ፍልሚያዎች አሉ። በመሃል ደግሞ ተወዳዳሪ ደግሞ ያልተገኘላቸው ሻምፒዮን የሆኑ ምርጫ በፌዴሬሽኖች የሚቀራቸው አሉ። እነሱን ይፋ እናደርጋለን ማለት ነው። 3 ሜን ፋይት ካርዶች አሉ። የመጀመሪያው እንግዲህ ጆኒ ከሴዶ ማርሻል አርት ጋር ወይም ደግሞ ከካሚል ጋር ውድድር ይኖረዋል። ይሄ ትልቁ ኢቨንታችን ነው። ውድድራቸውን የሚያደርጉት እንግዲህ በ85 ኪሎ ካታጎሪ ነው ማለት ነው። ይሄ ሜን ኢቨንታችን ነው። ሁለተኛው ሜን ኢቨንታችን የቦክስ ውድድር ነው። የቦክስ ውድድራችን እንግዲህ ባለፈውም በጣም ስነ ምግባር ያሳዩን በጥሩ ነገር ከተመለከትናቸው ውድድሮች መካከል አንደኛው የመስፍን ብሩ ውድድር ነው። ለመስፍን እንግዲህ እስካሁን ከቦክስ ፌዴሬሽን ጋር እየተነጋገርን ባወራነው መሰረት ከውጪ ተወዳዳሪ ይመጣለታል። የዋባ ቤልት ያለው የኡጋንዳ ተወዳዳሪ ከመስፍን ጋር ጨዋታ የሚያደርግ ይሆናል። በቀጣይ እንግዲህ ከሱ ጋር የተያያዙ መረጃዎችንም ወደ እናንተ እናደርሳለን። ሶስተኛው ውድድር የሚሆነው ሜን ኢቨንታችን ላይ የሙዋይታይ ፍልሚያ ነው። የሙዋይታይ ፍልሚያ ላይ እንግዲህ ሌላው ሻምፒዮን የነበረው ረቢቅ ነው። ረቢቅ ሳኒ እንግዲህ ይህንን ፍልሚያ የሚያደርገው ከሱዳን ተወዳዳሪ ጋር ነው የሚሆነው። ጀምስ ማጆክ ይባላል። የ2025 ቻምፒዮና ነው። የታንዛኒያን ተወዳዳሪ በማሸነፍ የመጣ ነው። ስለዚህ ከሱ ጋር ፍልሚያ የሚኖረው ይሆናል። ከዚህ በተጨማሪ እንግዲህ የተለያዩ የቦክስ ውድድሮች ይኖራሉ። እነዚህን ተወዳዳሪዎች ምርጫ ያከናወኑ አሸናፊዎቻችን ጋር የሚጋጠሙት ማለት ነው የኢትዮጵያ ቦክስ ፌዴሬሽን። ስለዚህ በዛ ምርጫ መሰረት የሚከተሉት ተወዳዳሪዎች ይሳተፋሉ ማለት ነው። በ60 ኪሎ ግራም ሃይማኖት ደሳለኝ ወይም በቅጽል ስም ካልተሳሳት ታይሰን ከአብርሃም አለም ጋር የሚያደርጉት ውድድር ይጠበቃል። በ54 ኪሎ ግራም ደሳለኝ ሲሳይ ከሱራፌል አላዩ ጋር የሚያደርጉት ፋይት ይጠበቃል። ከዚህ በተጨማሪ በ48 ኪሎ ግራም እሱ ባለው ሞላ ከቢኒያም በሪሁን ጋር የሚያደርጉት ፍልሚያ ይጠበቃል። ይሄ የቦክስ ካርዳችን ነው። ስለዚህ በአጠቃላይ 4 የቦክስ ጨዋታዎች ይኖሩናል ማለት ነው። ሌላው የሙዋይታይ ጨዋታዎች የሚቀሩናሉ። የኛ 2 አሸናፊዎች አሉ። ከነዚህ ጋር የሚመጡትን ተወዳዳሪዎች እንግዲህ የምንመለምለው የአዲስ አበባ ኢንተግሬትድ ማርሻል አርት በቅርቡ ይሄንን የኖካውት ቶርናመንት ያዘጋጅልናል። ከዛ በኋላ ካዘጋጀ በኋላ ከነሱ አሸናፊ የሚሆኑት እንደ ካታጎሪያቸው የምንመርጥላቸው ይሆናል። ለእድሪስና ለሀብታሙ ማለት ነው። የተለየ ነገር ካለ ከፌዴሬሽኖቹ ጋር በመስማማት የምናሳውቀው ነው። ሌላው የኤምኤምኤ ፍልሚያ ነው። የኤምኤምኤ ፍልሚያ ከበፊቱ አንድ ጨምሮ ይመጣል። ያንንም ጨምሮ ሲመጣ እንግዲህ በዋነኝነት 2 ተወዳዳሪዎችን ያገናኛል። አንደኛው ቃላብ የተባለ ተወዳዳሪ አለ። ቃላብ እንግዲህ በሙዋይታይ ፈርስት ካን አለው። በኪክቦክስ ሌቭል ኤ ኮቺንግ ላይሰንስ አለው። በደብሊቲኤፍ 2ኛ ዳን ባለቤት ነው። በአይቲኤፍ ደግሞ የመጀመሪያ ዳን ያለው ነው። ከዚህ በተጨማሪ በኢትዮጵያ ሻምፒዮን፣ በአዲስ አበባ ሻምፒዮን እና በክለብ ሻምፒዮናዎች ላይ አሸናፊ የሆነ ነው። ስለዚህ ቃል አንደኛው የኤምኤምኤ ተወዳዳሪ ነው። ሁለተኛው ተወዳዳሪ ታይታን ነው። ታይታን እንግዲህ
በጂጂትሱ ስፖርት በጣም የሚታወቅ ነው። ብሉ ቤልት ጂጂትሱ ሆልደር ነው። ከዚህ በተጨማሪ 3 የወርቅ ሜዳሊያዎችን ያመጣ ሰው ነው። ከዚህ በተጨማሪ እንግዲህ በወክማ ቦክስ ሲሰራ የቆየ ነው። እነዚህ 2 ተወዳዳሪዎች እንግዲህ ኤምኤምኤውን በጥሩ ደረጃ ደግሞ ያሳድጋሉ ብለን የምናስበው። ከዚህ በተጨማሪ እንግዲህ ከባለፈው ክፍተቶች ለማስተካከል የሴቶች የሙዋይታይ ውድድርም ይኖረናል ማለት ነው። አሁን እንግዲህ ዛህራ ዛሬ መገኘት አልቻለችም። ትላንትና ተመልክታችኋል ብዬ አስባለሁ። በታይላንድ ላይ የሀገሯን ባንዲራ ከፍ በማድረግ ተፎካካሪዋን በማሸነፍ በሙዋይታይ ጥሩ ውጤት አንጥታለች። ይደርሳታል ብለን እናስባለን። ሞራል ስጡልን፣ አመስግኑልን። የሚገርማችሁ ነገር የባለፈው ውድድር ላይ በእኛ ጨዋታ ላይ ምንም እንኳን ቢሸነፍም ሰለሞን እሱም ሌላው ትላንትና የሀገራችንን ባንዲራ በታይላንድ ከፍ አድርጎ የሙዋይታይ ውድድር ላይ ሀገሩን ያስጠራ ነው። እንደተመለከታችሁት ነው። እዚህ ውድድር ላይ የሚቀርቡ ተወዳዳሪዎች ውጪ እንኳን ወጥተው ሰክሰስፉል የሚሆኑ ናቸውና ለዚህ እኛም በጣም ትልቅ ደስተኞች መሆናችንን እንገልጻለን። ስለዚህ ለዛህራም እንግዲህ ከኢንተግሬትድ ማርሻል አርት ጋር በመነጋገር የሙዋይታይ ተፋላሚ የሴት ተፋላሚ ይኖራታል ማለት ነው። ስለዚህ እንደ አጠቃላይ እንግዲህ በቀጣይ የሚኖሩ ካርዶች ይህንን ይመስላሉ። ያልተሟሉ ካርዶችን ከፌዴሬሽኖቹ ጋር ተነጋግረን የምናሟላ ይሆናል ማለት ነው። ከልብ አድርጌ አመሰግናለሁ። ቴንክ ዩ። እናመሰግናለን አሹ። ቀጥታ የሚመለከተው ይሆናል። እንኳን ደስ አላችሁ ኢቲኤፍሲዎች አላችሁ። እጅግ አድርገን እናመሰግናለን። የሶስትዮሽ መጨባበጥ ስነ ስርዓት እጅግ አድርገን እናመሰግናለን። ምስጋና ስጡልን በደንብ። መብላት ብቻ አይደለም የሚለው ትልቅ ሀሳብ የሚያሳይ ትልቅ ቀን ነውና ዛሬ እጅግ በጣም ደስ ብሎኛል። እናንተ ደስ ብሏችኋል? እጅግ አድርገን እናመሰግናለን። በመቀጠል የውድድር ቀኑን ይፋ እናደርጋለን። በተጨማሪ የታወቁ የውድድር ተወዳዳሪዎች እነማን ናቸው የሚለውን የኢቲኤፍሲ ዋና ስራ አስኪያጅ አቶ አሸናፊ ኃይሌ አሹን በክብር ወደዚህ ጋብዙልኝና አጠር ያለ መግለጫውን ደግሞ እንሰማለን ማለት ነው። እሺ እንግዲህ የዛሬውን ጥሪያችንን አክብራችሁ የተገኛችሁ የመጣችሁ ታድባለን የኤምኤምኤ የቦክስ የሙዋይታይ አንድ ላይ መደረጉና አድዋ መሆኑ ትልቅ ያደርጋል። ሁለተኛ ደግሞ ይህን ፋይት ለእኔ ትልቅ ከሚያደርጉ ነገሮች አንዱ እና ዋናው በአድዋ መሰየሙ ነው። በአድዋ ስሙ በአድዋ መሰየሙ እና የአድዋ ፋይት መባሉ ቀበቶውን በእሱ መሰየሙ ለእኔ በጣም ትልቅ ዋጋ አለው። ትልቅ ለአትሌቶቹም እንደዛው። ሌላኛው በቦክሱ ለምሳሌ መስፍን ብሩ እና ከይባርዳው ተጫዋች ጋር የዋጋ ቤልት ያለው ሰው ነው የሚጫወተው። which means semi-final or ፕሮፌሽናል ነው። ሴሚ ፕሮፌሽናል ነው። ራውንዱ ብዙ ነው። እንግዲህ መስፍን ሁላችንም ሰፖርት አድርገው 6 ዙር ነው የሚሆነው። ካሸነፈው የዋጋ ቤልት ይኖረዋል ማለት ነው መስፍን። እሱን የምናግዘው ሁላችን እናግዘዋለን ማለት ነው። ይህም አይ ቲንክ ትልቅ ያደርገዋል። ሁለተኛ ደግሞ በቦክስ ያሉ ተጫዋቾች በኢትዮጵያ እንግዲህ የብዙ ልምድ ያላቸው ጎበዞች ብዙ ሰው እንዲጠቀሙና ማየት የሚፈልጋቸው ልጆች ናቸው። እኔም ፐርሰናሊ የቦክሱ ላይ ትልቅ ነገር ያሳዩኛል ብዬ ከማሰባቸው ልጆች ናቸው። ሌላኛው የረቢቅ በወርልድ ሙዋይታይ 2 ቻምፒዮን የሆነን ሰው ነው የሚገርመው። ልጁ የዓለም አቀፍ የወርልድ ሙዋይታይ ቻምፒዮን ነው። ይሄ ሱዳናዊ ረቢቅ አሸነፈ። 2ቱን ቤልቶችን ወስዷል ማለት ነው። ረቢቅ የዓለማችን ወርልድ ሙዋይታይ ቻምፒዮን ይሆናል ማለት ነው እዚህ ሀገሩ ላይ። ይህ ትልቅ ኦፖርቹኒቲ ነው፣ በተለይ ለሙዋይታይ አካባቢ ላለው ስፖርት ማለት ነው። ሌላኛው 10 ጨዋታ የሚኖረው ትልቅ የሚሆነው በዚህ ምክንያት ነው። ለምን ፋይት አላደረግንም? የመጀመሪያው የኤምኤምኤ ተጫዋች ነኝ እኔ ፐርሰናሊ የኤምኤምኤ ተጫዋች እሱን እንነጋገራለን። እዚህ ሀገር እንግዲህ ከዚህ በፊት ለማለት ምናልባት ነበርኩ እሱ እናወራለን። ግን በደስታ እኛ የምንፈልገው ጎበዝ ፋይተር ነው። ዋይናት በቅርቡ እናደርጋለን። ምን ጥያቄ የለውም ማለት ነው። ገንዘብ ማሽፈርማንስ ያደርጋል። ዳኝነት የሚቆጠር ነገር ካለ በአሁኑ እንግዲህ እሱን ማለት አላየንም ነበረ። ዳኝነት ላይ ፌዴሬሽኑ
ኮንትሮል የሚያደርገው ከኛ ጋር የተነጋገሩ እዚህ ምን እንደማደርጋለን እሱ ይሄ ነው።